የሳንኤል መንፈሳዊ ሚዲያ ቤተሰቦች እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ በዓል በሰላም አደረሳችሁ። ዛሬ በብርሃናተ ዓለም ጴጥሮስ ወጳውሎስ ቤተክርስቲያን የበዓሉ አከባበር ምን እንደሚመስል እናስመለክታችኋለን። አብራችሁን ቆዩ። ውድ የሳንኤል መንፈሳዊ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን በመጽሐፍ ቅዱስ ላይ የተመሰረቱ ትምህርቶችና መንፈሳዊ ዝማሬዎችን በስፋት ስለሚያገኙ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቅ ሞት በእግዚአብሔር ፊት የከበረ ነው። መዝሙር 115 ቁጥር 6። በዚህች ቀን ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ጻድቁ አባት ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ ሆነ። ይህ ጻድቅ ዕረፍቱ በመጋቢት 5 ቢሆንም አብይ ጾም ላይ በመዋሉ ጥቅምት 5 ይከበራል። ይህም ቅዱስ አባት በተወለደባት ቀን ድንቅ የሆነ ሥራን ሠራ።
ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን እያለ ለሥላሴ ሰግዷልና። ሕፃኑም 3 ዓመት በሆነው ጊዜ እግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። መልአኩ እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት እግዚአብሔር ሰገደ። ሕፃኑንም ታቅፎ ወደ በዓቱ አስገባው። በፍቅር በሥነ ሥርዓትም አሳደገው። ጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋት እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሽ ይላት ነበር። ወዳው ከአጥንቱ ውስጥ ይጣበቅ ያለ መብልና ያለ መጠጥ በገድል ተጠምዶ ኖረ። ከብዙ ዘመን በኋላም ለአባታችን ገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ እንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምዕመናን፣ ከሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ ከደይን የምታወጣቸው ነፍሳት አሉ አለው። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ዝቋላ ወሰደው። በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹ እንደ በረዶ ነጭ ሆነው ታዩ። ከዚህም በኋላ ጌታችን ወደ እርሱ መጥቶ አባታችን ገብረ መንፈስ ቅዱስን መላው የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። የዕረፍቱ ቀን በቀረበ ጊዜ ጌታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም አረፈ። ጌታም ነፍሱን ተቀብሎ በመላእክት ምስጋና አሳረጋት። የጸሎቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። Hey
Yeah.
ውድ የሳንኤል መንፈሳዊ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን በመጽሐፍ ቅዱስ ላይ የተመሰረቱ ትምህርቶችና መንፈሳዊ ዝማሬዎችን በስፋት ስለሚያገኙ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።